የሆሮ ጉድሩ ወለጋ ሀገረ ስብከት ዋና ስራ አስኪያጅ በታጣቂዎች በአሰቃቂ ሁኔታ መገደላቸውን ተከትሎ በርከት ያሉ ተቃውሞዎች ተሰሙ። ብፁዕ አቡነ ኒቆዲሞስም እጅግ በተሰበረ ልብ የሀዘን መግለጫም ማውጣታቸው ታውቋል። ብፁዕ አቡነ ኤርሚያስ ወደ ላሊበላ ማቅናታቸው ተሰማ። ብፁዕነታቸው ጥብቅ የሆነ መመሪያም አስተላልፈዋል። ቅድስት ቤተ ክርስቲያናችን ያወጣችው የዘመን አቆጣጠር ወይንም ደግሞ የኢትዮጵያውያን የዘመን ቀመር አቆጣጠር ስህተት መሆኑን ያሳየ ነው የተባለ የእህተ ማርያም ተከታዮች የጻፉት መጽሐፍ መውጣቱ ተሰማ። ሰላም ውድ ጊዜ ቲዩብ ቤተሰቦች እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ በዛሬው የመረጃ ሰዓታችን አዳዲስ መረጃዎችን ነው ይዘንላችሁ ተመልሰን የመጣ ነው። ቀዳሚ ያደረግንላችሁ መረጃችን እንግዲህ እጅግ በአሰቃቂ ሁኔታ በታጣቂዎች ተገደሉ ስለተባሉ የሆሮ ጉድሩ ወለጋ ሀገረ ስብከት ዋና ስራ አስኪያጅ የሚመለከት ይሆናል። እንደሚታወቀው እንግዲህ የኦርቶዶክሳውያን አባቶች እንዲሁም ደግሞ ምእመናን መገደል የጥፋት ፕሮጀክት ሆኖ አሁን ድረስ እንደቀጠለ ነው። ታዲያ በኦርቶዶክሳውያን ላይ እየደረሰ ያለውና አሁን ላይ እየደረሰ የምናየው የመከራ አይነት የተሰራው ክፋቱ ሁሉ እንደሚገባው ከብዛቱ የተነሳ እንኳን ለመቁጠር አዳጋች ሁኔታ ላይ ደርሰናል። ነገር ግን ሰበብ እየተሰጠውም ይገኛል። አሁን ድረስ የኦርቶዶክሳውያን ግድያ፣ የምእመናን የአባቶች ግድያ ሰበብ እየተሰጠው ነገር ግን መፍትሄ የታጣለት ጉዳይም ሆኗል። ታዲያ በታጣቂዎች ባልታወቁ ሰዎች ተፈጸመ እየተባለ አንድ ወራት በምስራቁ አንድ ወራት ደግሞ ወደ ምዕራብ እያዟዟሩ ኦርቶዶክሳውያንን የመግደሉ ጉዳይ በርከት ብሎ ቀጥሏል። ኦርቶዶክሳውያንን መግደል የጥፋት ፕሮጀክት መሆኑ ግን አሁን ድረስ ማብቂያ የሌለው ጉዳይ ከሆነ ሰነባብቷል። አሁን ድረስ ይህ ጉዳይ አላቋርጥ ብሏል። ታዲያ በዚህ ፕሮጀክትም ከቅርብ ዓመታት ወዲህ በተለይም ደግሞ በነዚህ 7 ዓመት ውስጥ ብቻ በርካታ አባቶች ተገድለዋል። ስንት ንጹሐን ምእመናን ያለ ምንም እዳቸው በኦርቶዶክሳዊነታቸው ብቻ እንዲሁም ደግሞ በማህተባቸው ብቻ እየተገደሉም ይገኛሉ። በስንት ስቃይ 10 5 ተብለው እየተሰሩ ያሉ እንዲሁም ደግሞ ተሰርተው ለምእመኑ መገልገያነት የሚውሉ አብያተ ክርስቲያናትም በእነዚህ ዓመታት ውስጥ ብቻ በርከት ያሉ አብያተ ክርስቲያናትም ወድመዋል። ስንት ምእመናን ከቀያቸው ከኑሯቸው እንዲሁም ደግሞ ተፈናቅለው ተሰደው በየጎዳናውም ወድቀዋል። በርከት ያሉ ኦርቶዶክሳውያን ንብረቶቻቸው ተዘርፏል። ወይንም ደግሞ እነዚህ ታጣቂ ኃይሎች በሚረዷቸው ይህንን ፕሮጀክት አድርገው በሚሰሩ አካላትም ዘርፈዋል። ታዲያ ኦርቶዶክሳውያን በአሁኑ ሰዓት መከራቸው በእጅጉ ሰፍቶና በስቶ እየታየም ይገኛል። በርከት ያሉ ኦርቶዶክሳውያን ወጣቶችም በየማጎሪያው በማህተባቸው ምክንያት ታስረዋል። በርከት ያሉ እናቶች፣ ህጻናት እንኳን ሳይቀሩ በስሁት ጦር እያለቁም ይገኛሉ። በርከት ያሉ ኦርቶዶክሳውያን ምእመናን ከነባር እምነታቸው እየወጡ ሃይማኖታቸውን እየካዱ እንዲሁም ደግሞ በማህተባቸው መገደል ሰልችቷቸው ሃይማኖት አልባ ከሆኑም ሰንበትበት ብለዋል። በርከት ያሉ ወጣቶች ለስደት ለመከራ እንዲሁም ደግሞ ለበረሃ ሲሳይ የሚሆኑት በዚሁ በማህተባቸው ምክንያትም ነው። በዚህ ኦርቶዶክሳውያንን ለማጥፋት ተደርጎ በሚሰራው ፕሮጀክትና እቅድ ምክንያትም በርከት ያሉ የሀገር ነባር ቅርሶች፣ ቅድስት ቤተክርስቲያናችን ታሪኮችና እሴቶችም ወድመዋል። በተለያዩ ሰበብ እንዲሁም ደግሞ በርከት ያሉ ወጣቶችም ህልማቸው ሳይቀር መክኗል፣ ጨንግፏል። እግዚአብሔር ይቁጠረው እንጂ ከመግለጽም በላይ የሆነ መጥቷል። ታዲያ የዚህ የጥፋት ፕሮጀክት ኦርቶዶክሳውያንን ካላጠፋን ማቆም አንችልም በሚመስል መልኩ እቅዱ ሰፋ ብሎ እንቅስቃሴውም በርከት ብሎ እየቀጠለም ይገኛል። ቤተክርስቲያን በዚህ መንገድም እረፍት ማግኘት አልቻለችም። ታዲያ የቤተክርስቲያን ፈተናና መከራ እንዲሁም ደግሞ ግፍ በአሁኑ ሰዓት እየበዛና እየተበራከተ መምጣቱን ተከትሎ በትላንትና ዕለት የሰማነው መረጃ ደግሞ ከዚህ ለየት ባለ መልኩ እንዲሁም ደግሞ ቅድስት ቤተክርስቲያንን በር
አጥር ሰብሮ የገባ ቅድስት ቤተ ክርስቲያናችን በዚህ ልክ ተደፍራለች እንዴ እንድንል ያስባለን ጉዳይም ሰምተናል። ቅድስት ቤተ ክርስቲያናችን በዚህ ልክ ተደፍራለች እንዴ እንድንልም ያስባለን አንድ መረጃም ሰምተናል። የሆሮ ጉድሩ ወለጋ ሀገረ ስብከት ዋና ስራ አስኪያጅም በታጣቂዎች ተገደሉም እየተባለ ይገኛል። ታኅሳስ 5 ቀን 2018 ዓ.ም ማለትም በትላንትናው ዕለት በደረሰን መረጃ መሰረት እንግዲህ የህዳር ጽዮን ማርያምን በዓል በሆሮ ጉድሩ ወለጋ ሀገረ ስብከት ስር በሚገኘው በሀረቶ ማርያም በዓሉን አክብረው እንዲሁም ደግሞ ንግሱን አንግሰው ሲመለሱ ሻምቡ ከተማ መዳረሻም ሲደርሱ መልካ ኤዶም ቀሲስ ዱጉማና በርካታ የሀገረ ስብከቱ ሰራተኞችና ወጣቶች፣ የማህበራት አገልጋዮች እንዲሁም ደግሞ ሌሎች ምእመናን በታጣቂዎች ተወስደው የቆዩ ሲሆን ሌሎቹ ምእመናንና አገልጋዮች ተፈተው ቆይተው ወደ ቤተሰቦቻቸው የተመለሱ ቢሆንም ነገር ግን በትላንትናው ዕለት የሀገረ ስብከቱ ዋና ስራ አስኪያጅ መልካ ኤዶም ቀሲስ ዱጉማ ኡፋና ቀሲስ ደሳለኝ ነሞምሳ በእነዚህ ታጣቂዎች መገደላቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን በዘገባውም አመልክቷል። ታዲያ ይህንን በተመለከተም በርከት ያሉ ምእመናን ተቃውሟቸውን እያሰሙ ይገኛሉ። በተለይም በኦሮሚያ ክልል በርከት ብሎ እንዲሁም ደግሞ በስፋት እየቀጠለ ያለ የኦርቶዶክሳውያን ግድያም ሊቆም ይገባል እያሉም ይገኛሉ። ታዲያ በዚህ ምክንያትም ብፁዕ አቡነ ኒቆዲሞስ የምስራቅ ሐረርጌ ሊቀ ጳጳስም የሀዘን መግለጫም አውጥተዋል። እንግዲህ ብፁዕነታቸው በእነዚህ በሀገረ ስብከታቸው ዋና ስራ አስኪያጅ በመልካ ኤዶም ቀሲስ ዱጉማ ኡፋና በቀሲስ ደሳለኝ ነሞምሳ ህልፈት የተሰማቸውን ጥልቅ ሀዘንም በማህበራዊ ሚዲያ ትስስር ገጻቸው ላይም ገልጸዋል። እንዲሁም ደግሞ ለወዳጅ ዘመዶቻቸው ለቤተሰቦቻቸውም መጽናናትን ተመኝተዋል። ይህ ጉዳይ አሁንም በዝምታ እየታለፈ ይገኛል። ብፁዕነታቸው እንዲሁም ደግሞ ቅዱስ ሲኖዶስ ጭምር ይህንን ጉዳይ የሀዘን መግለጫ ከማውጣት በተጨማሪ ሌላ እርምጃና መፍትሄ ሊሰጥም ይገባል እየተባለ ይገኛል። በሌላኛው መረጃችን ደግሞ ብፁዕ አቡነ ኤርሚያስ ወደ ላሊበላ እንደገቡ ሰምተናል። የሰሜን ወሎና የደቡብ ወሎ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ኤርሚያስ እንግዲህ በስራ ምክንያት ወደ ቅዱስ ላሊበላ ገዳም መግባታቸው ተሰምቷል። ብፁዕነታቸው እንግዲህ ወደ ቅዱስ ላሊበላ ማቅናታቸውን ተከትሎ በርከት ያሉ ምእመናንና የሀገረ ስብከቱ አስተዳዳሪዎች አመራሮችን ጨምሮ አቀባበልም እንዳደረጉላቸው ታውቋል። ታዲያ እንደሚታወቀው የጌታችን የመድኃኒታችን የኢየሱስ ክርስቶስና የጻድቁ ቅዱስ ላሊበላ የልደት በዓልንም ተከትሎ በደማቅ ሁኔታ የሚከበረውን የገና በዓልንም ዝግጅት በተመለከተ ብፁዕነታቸው ብፁዕ አቡነ ኤርሚያስም አባታዊ ጥብቅ የሆነ መመሪያም መስጠታቸውም ተሰምቷል። በሌላ መልኩ ደግሞ በገዳሙ ውስጥ በተወሰነ መልኩ ተነስቶ የነበረውን አለመግባባት እንዲሁም ደግሞ ክፍተቶችንና ችግሮችንም ለመፍታት የስራ መመሪያም መስጠታቸው ተሰምቷል። ታዲያ በዚህ መሰረትም በቅዱስ ላሊበላ ገዳም ተፈጠረ ለተባለው ችግርና ክፍተቶችም ህዳር 3 ቀን 2018 ዓ.ም ከተመረጡ የካህናት ተወካዮች ጋር ውይይት ያደረጉ ሲሆን እንዲሁ ደግሞ የልደት በዓልን ቅድመ ዝግጅትም መገምገማቸውንና ለዚሁም ጥብቅ የሆነ መመሪያም መስጠታቸውን ሰምተናል። ሌላኛው መረጃችን ደግሞ እህተ ማርያም በሚል መጠሪያ የምትታወቀው ሴት ተከታዮች ጻፉ ወይንም ደግሞ አወጡት አስመረቁት ስለተባለው መጽሐፍ የሚመለከት ይሆናል። የኢትዮጵያን ዘመን አቆጣጠር ስህተት መሆኑን ያሳየነው የተባለው መጽሐፍም ተመርቆ መውጣቱም ተሰምቷል። እንደሚታወቀው እንግዲህ ለበርካታ ጊዜያቶች በርከት ላሉ አመታቶች በክርስትና እምነት ተከታዮች ዘንድ በአወዛጋቢነቷ የምትታወቅ አንድ እንስት እንዳለች ይታወቃል። ይቺም እህተ ማርያም በሚል የስም መጠሪያ የምትጠራ ሲሆን በትክክለኛ ስሟም ወይዘሮ ትዕግስት ፍታወቅ የምትባል ሲሆን ይቺ እንስት እንግዲህ በተደጋጋሚ ጊዜያቶች ከቅድስት ቤተክርስቲያናችን ስርዓት ውጭ የሆኑ በክርስትና ስም የምትፈጽማቸው ድርጊቶችም እንዳሉ ይታወቃል። ታዲያ ይቺ እንስት ከኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ፈጽሞ ተቃራኒ በሆነ መልኩ እንግዲህ አማኞችን የሚያሳስት ተግባር በመፈጸም
በመጠቀም በመላው ዓለም ካሉ ኢትዮጵያውያን መሀል ተከታዮችን በመመልመልና የቻለችውን ያህል ግለሰቦች ለራሷ ተከታይ በማድረግም የተለያዩ ቅስቀሳዎችን ስታደርግም እንመለከታለን። ከቅድስት ቤተክርስቲያናችን ቀኖና እንዲሁም ደግሞ ስርዓት ውጭ በሆነ መልኩ የራሷን የአቆጣጠር ጊዜ በመቀመርም የተለያዩ በዓላትን ከቅድስት ቤተክርስቲያናችን ቀናቶች ቀድማ በማክበርም ትታወቃለች። ራሷን ንግስተ ነገስት ዘኢትዮጵያ ብላ የምትጠራው ይቺ ሴት ወይንም ደግሞ እህተ ማርያም በሚል ስም የምትታወቀው ወይዘሮ ትዕግስት ፍትሐወቅም በአንድ ወቅት ማለትም በኮቪድ-19 ስርጭት ጊዜ ባደረገችው አንድ ተግባርም በርካቶቻችን እናውቃታለን፣ እናስታውሳታለን። ይቺ እንስት እንግዲህ በሀገር አቀፍ ደረጃ ሰዎች መጨባበጥ፣ ሰላምታ መለዋወጥና እንዲሁም ደግሞ መሳሳም በተከለከለበት ወቅት ምንም አይነት በሽታ የለም ሰላም ተባባሉ፣ ተጨባበጡ በማለት ለሰዎች ያልሆነ መረጃ በማሰራጨትም ታስራ እንደነበር እናስታውሳለን። ከ20 በላይ እንዲሁም ደግሞ በርከት ያሉ ተከታዮች እንዳሏት የሚነገረው ይቺ ሴት በዜግነቷ እንግሊዛዊት ስትሆን የኢትዮጵያ ዜግነት እንደሌላትም ታውቋል። ታዲያ ይቺ እንስት ከሰሞኑ የዝች እንስት ወይንም ደግሞ የእህተ ማርያም ተከታዮች መጽሐፍ ማውጣታቸውንም ሰምተናል። የኢትዮጵያን ዘመን አቆጣጠርም ስህተት ነው ሲሉም በመጽሐፋቸው አስፍረዋል። በኢትዮጵያ የዘመን አቆጣጠር ላይ ትኩረቱን ያደረገው እህተ ማርያም በሚል መጠሪያ የምትታወቀው የዝች ሴት ተከታዮች እንግዲህ የጻፉት ይህ መጽሐፍ ዘመነ ቅዱስ ሄኖክ የተሰኘ መጠሪያ የተሰጠው ሲሆን ይህ መጽሐፍም ታኅሳስ 4 ቀን መመረቁንም ሰምተናል። ይህ መጽሐፍ እንግዲህ በዚች ሴት ተከታይ በሆነው ዲያቆን ወልደሰንበት የተጻፈ ሲሆን መጽሐፉንም ለመጻፍ 4 ዓመታትን እንደፈጀበትና ብዙ ጥናቶችንና የተለያዩ ጥንታዊ የብራና መጽሐፍትን እንዲሁም ደግሞ ምንጮችንም እንደተጠቀመም ገልጿል። የመጽሐፉ ዋና ትኩረትም አሁን ኢትዮጵያ እየተጠቀመችበት ያለውን የዘመን አቆጣጠር የሚዳስስ መሆኑን የተነገረ ሲሆን መጽሐፉ ለአንባቢያን በአማርኛ ቋንቋ ተዘጋጅቶ የቀረበ በመሆኑ ወደፊትም በእንግሊዘኛ ቋንቋ ተተርጉሞ ለውጭ ሀገራት አንባቢያንም እንደሚሰራጭ እየተናገሩ ይገኛሉ። የጳጉሜ አመሰራረትን በተመለከተ ዝርዝር ማስረጃዎችንም ያሳያል የተባለለት ይህ መጽሐፍም የአሁኑ የዘመን አቆጣጠርን በተመለከተ ልዩ ትንታኔም ይሰጣልም ተብሏል። ደራሲው እንደተናገረው ከሆነም ከ101 ዓመታት በላይ ያስቆጠሩ የብራና መጽሐፍቶችን ተጠቅም ያለው በማለት ተናግሯል። እንደሚታወቀው ይቺ እንስትና ተከታዮች የራሳቸው የበዓላት አከባበር እንዳላቸው ቀደም ብዬ ገልጬላችሁ ነበር። ከዚህ ቀደምም ማለትም ከሰሞኑም የገና ወይንም ደግሞ የልደት በዓልንም አክብራ እንደነበር እናስታውሳለን። ቀድማ የተለያዩ በዓላትን በማክበር እንዲሁም ደግሞ በርከት ያሉ ምዕመናን ኦርቶዶክሳውያንን በማሳሳትና በማሳት ጭምር የምትታወቅ ሴት መሆኗን ሁላችንም እናውቃለን። በአሁኑ ሰዓት ይቺ እንስትና ተከታዮቿ ናቸው እንግዲህ የኢትዮጵያውያን የዘመን አቆጣጠር እንዲሁም ደግሞ ቅድስት ቤተክርስቲያናችን ያስቀመጠችው የዘመን ቀመርና አቆጣጠር ትክክል አይደለም በማለት የራሳቸውን የዘመን አቆጣጠርና ቀመር ለኢትዮጵያውያን አበርክተናል እነሆኝ እያሉ ይገኛሉ። ውድ የጊዜ ቲዩብ ቤተሰቦቻችን ለዛሬ ያዝንላችሁ መረጃችን ይህንን ይመስል ነበር። በሌላ መረጃ እስከምንገናኝ ድረስ ሰናይ ጊዜ ለእናንተ ተመኘን። ሀሳብ አስተያየታችሁን በመልእክት መስጫ ሳጥናችን ላይ አስፍሩልን እንላለን። ሰናይ ጊዜ ለእናንተ።